ህይወታችሁ ሊለወጥ ሲል የሚታዩ የተለያዩ ምልክቶች አሉ። ዛሬ ከነዛ ምልክቶች መካከል ዋና ዋናዎቹንና 7ቱን ምልክቶች እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እና ኮሜንት በማድረግ ቤተሰብ ሁኑ። ህይወታችሁ ከመለወጡ በፊት ብዙውን ጊዜ ምቾት የማይሰጥ ግራ የሚያጋባና የህመም ስሜት ሊፈጠር እንደሚችል አስባችሁ ታውቃላችሁ? ብዙ ሰዎች ለውጥ የሚመጣው በደስታ ነው ብለው ያስባሉ። ነገር ግን እውነታው ለውጥ የሚጀምረው በጫናና በውጥረት ውስጥ ነው። ምናልባትም ከሰዎች ጋር መገናኘትና ለሰዎች ምላሽ መስጠት መሰልቸትና ከሰዎች መራቅን እየመረጣችሁ ይሆናል። ተመሳሳይ ቀናቶችን መድገም ሰልችቷችኋል እና እነዚህ ስሜቶች የውድቀት ስሜቶች እንደሆኑ እያሰባችሁ ነው። ነገር ግን የለውጥ ጅማሮ ሊሆኑ እንደሚችሉ ሳስባችሁ ታውቃላችሁ? እነዚህ ስሜቶች ውድቀቶቻችሁ ሳይሆኑ የድላችሁ ዋዜማ እንደሆነ ምልክት ይሆናችሁ። ህይወታችሁ ሊቀየር፣ ከመንጋውም ተለይታችሁ አሮጌውን የህይወት ሰንኮፍ ጥላችሁ በዙሪያችሁ ያሉትን ሁሉ ምናልባትም የናቋችሁን የጠሏችሁንና በማይረባ ምክንያት የሸሿችሁን ሰዎች ልታስደንቋቸው ስትሉ ለውጣችሁ ሊመጣ ሲል እነዚህ ምልክቶች ይታያሉ። የራቋችሁ በማይረባ ምክንያት የሸሿችሁ ሰዎች የሚጸጸቱበት ጊዜ መቃረቡን የሚያመለክቱና ለዚያም እናንተ ብቁ መሆናችሁን የሚጠቁሙ ብሎም መዳረሻችሁን ተረድታችሁ ለሚጠብቃችሁ ከፍታ እንድትዘጋጁ የሚያደርጋችሁ ምልክቶች ናቸው። ስለዚህ ልብ ብላችሁ አድምጡ። አንደኛ፣ ፈተናችሁ ይበዛል። አዲስና ከፍ ያለ ማንነታችሁ ሊወለድ ሲል የምጥ ጊዜ አለ። በሰበብ አስባቡ ፈተናችሁ ይበዛል። የህይወታችሁ እንቅፋቶች ይበዛሉ። በዚያን ጊዜ የህይወታችሁ አሮጌው ቀን አልፎ አዲስ የህይወት ብርሃን ሊተካ ሲል የጨለመ እንደሆነ ይህ ምልክት ይሆናችሁ። የጀመራችሁት ነገር ሁሉ የሚሳካ አይመስልም። በሁሉም አቅጣጫ ችግሮች ይከቧችኋል። የቆማችሁበት መሬት የከዳችሁ አይነት ስሜት ይሰማችኋል። ይህ ግን የእናንተ ውድቀት ወይንም ፍጻሜያችሁ አይደለም። ይህ ፈተናችሁ አሮጌውን ማንነታችሁን በአዲስ ለመተካትና የተሻለ ማንነታችሁን የምትፈጥሩበት ሂደት ነው። ህይወት የውስጣችሁን ጥንካሬ ትፈትናለች። አቅማችሁ የሚለካው ለፈተናው በምትሰጡት ምላሽ ነው። ሁለተኛ፣ መንፈሳችሁ መዘጋጀት ይጀምራል። ከሰው ትገለላላችሁ። ለውጣችሁ ሊገለጥ ሲል እግዚአብሔር ከሰው ያገላችኋል። በዚህም መንፈሳችሁ ለለውጥ መዘጋጀት ይጀምራል። ልባችሁ ለለውጥ እንዲዘጋጅ ከጫጫታና ህይወታችሁ ውስጥ የነበሩ የማይጠቅሟችሁ ሰዎች ከህይወታችሁ ይርቃሉ። በዚህን ጊዜ ብቸኝነት ውስጥ ትሆናላችሁ። ይህ የብቸኝነት ጊዜ ወደ አዲሱ ህይወታችሁ የሚመራችሁን ሐሳቦች የምታመነጩበት፣ ጥንካሬያችሁንና ማንነታችሁን የምትመረምሩበት ምርጡ የዝግጅት ጊዜያችሁ ነው። በዚህን ጊዜ በዙሪያችሁ ያሉ ሰዎች ትክክለኛ ማንነታቸውን ትገነዘባላችሁ። በፈተናችሁ ጊዜ ማን አብሯችሁ እንደሚቆምና እንደማይቆም ትለዩበታላችሁ። ሶስተኛ፣ እናንተን ወደ ኋላ ለመጎተት የሚጥሩ ጠላቶቻችሁ ይበዛሉ። ራሳችሁን ለመለወጥ በምትታገሉበት ሂደት ሌሎች ደግሞ እናንተን ለመጣል ይጥራሉ። ወደ ከፍታው እንዳትወጡ ከነበራችሁበት ወደ ባሰ አዘቅት ውስጥ እንድትገቡ ይፈልጋሉ። ለውጣችሁና ስኬታችሁ ያስቀናቸዋል፣ እረፍት ይነሳቸዋል። ህይወታችሁ ሊለወጥ እንደሆነ ከገባችሁ መሰናክል ሊሆኑባችሁ፣ ወደ ኋላ ሊጎትቷችሁ ይጥራሉ። በጣም የሚገርመው ደግሞ ከነዚህ ሰዎች መካከል እጅግ የምትቀርቧቸውና ምናልባትም የቤተሰብ አባላት ወይም ጓደኞች ሊኖሩበት ይችላሉ። በዚህ ጊዜ ግን እንዳትደነግጡ፣ ምክንያቱም እነዚህ እንደ ጉም በክፉ ቀን የማይዘገኑ ሰዎች የጥንካሬያችሁ መመዘኛ ናቸውና። ጠንካራ መሆን የምትችሉት ብቻችሁን መቆም ስትችሉም ጭምር ነው። አራተኛ፣ ዓለምን የምታዩበት ሁኔታ ይለወጣል። ህይወታችሁ ሊለወጥ ሲል አይናችሁን ከፍታችሁ ሁኔታዎችንና ሰዎችን ማስተዋል ትጀምራላችሁ።
ምንም ነገር ከላይ እንደሚታየው እንዳልሆነና ብዙ ስውርና ንጹህ ያልሆኑ ዓላማዎች እንዳሉ ትረዳላችሁ። ይህ የአስተሳሰብ ለውጥ እናንተን የበለጠ አስተዋይ፣ ጥንቁቅና ከስሜታዊነት ይልቅ በማስተዋል ነገሮችን እንድትመለከቱ ይረዳችኋል። 5ኛ፣ በዙሪያችሁ ያሉትን ሰዎች መገንዘብ ትጀምራላችሁ። እውነተኛውንና አስመሳዮቹን መለየት፣ ቤተሰቦቻችሁን፣ ጓደኞቻችሁንና የሥራ ባልደረቦቻችሁን በአጠቃላይ በዙሪያችሁ ያሉትንና ወዳጅ ናቸው ብላችሁ የምታስቧቸውን የምትመለከቱበት መነጽር ፈጽሞ ይለወጣል። አይምሯችሁ ቀደም ብሎ ያየውን ሁሉ በሎጂክና በምክንያት መተንተንና መገንዘብ ይጀምራል። ማን እውነተኛ ነው? ማንስ በውሸት ስሜት ሲያታልል ይኖረዋል? የሚሉ ጥያቄዎችን መመለስ ትጀምራላችሁ። 6ኛ፣ ሁሉንም ሰው ለማስደሰት መሞከራችሁን ታቆማላችሁ። በዚህ ጊዜ አንድ ህመም ያለው ነገር ግን ነፃ የሚያወጣ ነገር ትገነዘባላችሁ። ሁሉም ሰው ሊወዳችሁ እንደማይችል ነው። እናንተን ለመረዳት ፈቃደኛ ላልሆኑና ለማይፈልጉ ሰዎች ስለ ራሳችሁ ማብራራት ታቆማላችሁ። ከእንደዚህ አይነት ሰዎች ጋር ከመስማማት ይልቅ ሰላማችሁን ትመርጣላችሁ። ይህ ደግሞ ስሜታዊ ብልህነት ነው። ዘወትር ከእናንተ የሚፈልጉ እንጂ ምንም ማድረግ ወይንም መስጠት የማይፈልጉ ሰዎች በዙሪያችሁ እነማን እንደሆኑ በትክክል ማየት ትጀምራላችሁ። ምናልባትም እነዚህ ሰዎች በትክክል የሚገባችሁን ቦታ ሰጥተዋችሁ የማያውቁና የዘወትር ወቃሾቻችሁ ሊሆኑ ይችላሉ። ለእነዚህ ሰዎች የከፈላችሁት እያንዳንዱ መስዋዕትነት ለእናንተ ምንም ነገር እንዳላመጣላችሁ መገንዘብ ትጀምራላችሁ። ከነዚህ ሰዎች ለመራቅ በጀመራችሁበት ቅጽበት ሐሜትና ጥላቻ ይበዛል። ይህ ነገር ቁም ነገር የሌለውና ከንቱ ጫጫታ መሆኑን ስለምትረዱ ወደፊት መጓዛችሁን ትቀጥላላችሁ። 7ኛ፣ አስተሳሰባችሁ ከሌሎች ሰዎች ተጽዕኖ ነፃ መውጣት ይጀምራል። ለራሳችሁ ክብርና ፍላጎት ቦታ መስጠት ትጀምራላችሁ። በራሳችሁ መተማመን ትጀምራላችሁ። የሌሎች ሰዎችን ምላሽ ሳትፈሩ ያመናችሁበትን መናገር ትጀምራላችሁ። ሌሎች ሰዎች እንዲያውቁላችሁ የምትፈልጉት ማንነት አይኖራችሁም። ራሳችሁን መሆን ትጀምራላችሁ። በተለያየ የህይወት ውጣ ውረድና መሰናክል ውስጥ ያላችሁ ሰዎች በርቱ፣ በጽናት ታሸንፋላችሁና ጠንክሩ። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።